Iran, it fired monster missiles on American bases. በመካከለኛው ምስራቅ ታላቅ የጦርነት እሳት ዳግም እየነደደ ነው። አሜሪካ በኢራን ላይ የከፈተችውን መጠነ ሰፊ የአየር ድብደባ ተከትሎ ኢራን በባህረ ሰላጤው ሀገራት ላይ ጥቃትን በከፍተኛ ሁኔታ በማስፋፋት ዓለም አቀፉን የነዳጅ መስመር የሚቆጣጠረውን ወሳኙን የሆርሙዝ ሰርጥን በድጋሚ ሙሉ በሙሉ መዝጋቷን አውጃለች። በሌላ በኩል የእስራኤል የስለላ ድርጅት በትራምፕ ላይ የተደቀነ አዲስ የኢራን ግድያ ሴራ መረጃ ማጋራቱን ተከትሎ ፕሬዚዳንት ዶናልድ ትራምፕ 1000 ሚሳኤሎችን ወደ ኢራን ተደቅነው ዝግጁ መሆናቸውን፣ ማንኛውንም ጥቃት የኢራንን መንግሥት ሙሉ በሙሉ እንደሚያጠፋው በይፋ ዝተዋል። ይህን የኢራንን የሆርሙዝ ሰርጥ ማነቆ ሙሉ በሙሉ ዋጋ ቢስ የሚያደርገውና አሜሪካ፣ ኢራቅና ሶሪያ ከጀርባ ሆነው የጠነሰሱት ምስጢራዊ የነዳጅ መስመር ምንድን ነው? የትራምፕስ ቀጣይ እርምጃ ምን ሊሆን ይችላል? ሙሉ የጂኦፖለቲካ ትንታኔው በዛሬው ሳሎን ተረክ ትሰሙታላችሁ። የሳሎን ሰዎች አብራችሁን ሁኑ። ዮናስ ክብረት ከናንተው ጋር ነኝ። West Asia is once again witnessing one of its most dangerous military exchanges. ዋሽንግተንና ዱባይ ባወጡት መረጃ መሰረት የአሜሪካና የኢራን ጦር ኃይሎች እጅግ አስፈሪ የሆነ ሚሳኤልና የድሮን ሩምታ ተለዋውጠዋል። ቴህራን በባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ የጦር ሰፈሮችን በከባድ ሚሳኤሎች እየደበደበች ሲሆን ይህ አዲስ የኃይል እርምጃ ባለፈው ወር በሁለቱ ሀገራት መካከል የባህረ ሰላጤውን የባህር መስመር ለመክፈትና ጦርነቱን ለማቆም የተፈረመውን ጊዜያዊ ስምምነት ሙሉ በሙሉ አደጋ ላይ ጥሎታል። ይህ የሰሞኑ ጥቃት ኢራን በሆርሙዝ ሰርጥ በኩል በሚያልፉ መርከቦች ላይ የበላይነቷን ለመጫን የምታደርገውን ጥረት አካል ቢሆንም የዘንድሮ ግን በጥቃቱ ፍጥነትና በቦታው ስፋት እጅግ የከረረና አደገኛም ሆኗል። የኢራን ሚሳኤሎች እስከ ኳታር ድረስ ተወርውረዋል። ኳታር በተኩስ አቁም ድርድር ላይ በአስታራቂነት የምትሳተፍና ከሚያዝያ ወር ወዲህ ጥቃት ደርሶባት የማታውቅ አገር ነበረች። በተመሳሳይ የኤሚሬትስ የአየር መከላከያ ሥርዓት ከኢራን የተተኮሱ ሚሳኤሎችንና ድሮኖችን አምክኗል። የአሜሪካ ማዕከላዊ እዝ በሰጠው መግለጫ ኢራን በነጻነት በሚንቀሳቀሱ የንግድ መርከቦች ላይ የምታደርገውን የጥቃት አቅም ለማዳከም እሁድ ምሽት 11 ሰዓት ጀምሮ በኢራን ላይ ተጨማሪ የአየር ጥቃቶችን መክፈቱን አስታውቋል። ሲኤንኤን ያነጋገራቸው ቃል አቀባዩ ቲም ሃውኪንስ የአሜሪካ ጦር አንድ የኢራን ክሩዝ ሚሳኤልና አንድ ድሮንን በአየር ላይ መጥቶ መጣሉን አረጋግጧል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሮይተርስ ጋር ባደረጉት አጭር የስልክ ቃለ ምልልስ ስለ ጥቃቱ ሲናገሩ እየቀጠቀጥናቸው ነው ብለዋል። በሌላ በኩል የኢራን መገናኛ ብዙሃን በሆርሙዝ ሰርጥ አቅራቢያ በሚገኙት የሲርክና ባንዳር አባስ የወደብ ከተሞች በወታደራዊ ማዕከላትና በቀሽም ደሴት ዙሪያ ከፍተኛ የሚሳኤል ጥቃቶችና ፍንዳታዎች መሰማታቸውን ዘግበዋል። የኢራን የውጭ ጉዳይ ሚኒስቴር የአሜሪካንን ጥቃት የወረራ ድርጊት ሲል አውግዞታል። በተጨማሪም በኢራንና በኦማን መካከል በሙስካት የተደረገው ድርድር በአሜሪካ ድብቅና ግልጽ ጫና ምክንያት ሳይሳካ መቅረቱንም ገልጿል። ትራምፕ በበኩላቸው የተኩስ አቁሙ ስምምነት ማብቃቱን እየተናገሩ ነው። የኢራን ዋና ተደራዳሪ መሐመድ ባቂር ቃላቢፍ ደግሞ በኤክስ ገጻቸው ላይ የአንድ ወገን ስምምነት ዘመን አብቅቷል፣ ቃላችሁን ጠብቁ፣ ካልሆነ ግን ዋጋ ትከፍላላችሁ ብለናችሁ ነበር፣ አሁን እውነታው በር እያንኳኳ ነው ሲሉም ዝተውባቸዋል። ባለፈው የካቲት 28 አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት መላውን የባህረ ሰላጤው ቀጠና ያናወጠ ሲሆን የኢራን የባህር እገዳ የነዳጅ ዋጋ እንዲነርና ዓለም አቀፍ የኢኮኖሚ ቀውስ እንዲባባስ ማድረጉም ይታወቃል። ኢራን በአሁኑ ወቅት በሰርጡ በኩል ለሚያልፉ መርከቦች የክፍያ ሥርዓት ለመዘርጋት እየሞከረች ሲሆን ያለሷ ፍቃድ የሚጓዙ መርከቦችን አስጠንቅቃቸዋለች። ቅዳሜ ምሽት ባልተፈቀደ መስመር የተጓዘች መርከብ ላይ የማስጠንቀቂያ ተኩስ ከፍታ መስመሩን መዝጋቷን ስታሳውቅ፣ እሁድ ዕለት ደግሞ ሁለተኛ መርከብ ላይ ጥቃት ፈጽማ ከጥቅም ውጪ ማድረጓን ገልጸዋለች። በኦማን ባህር ዳርቻ ጄኤፍኤስ ጋላክሲ በተባለች የጭነት መርከብ ላይ በተፈጸመ ጥቃት አንድ የህንድ ዜጋ መሞቱን ተነግሯል። ኳታር ደግሞ ሁሉም የዓሣ ማጥመጃና የመዝናኛ ጀልባዎች እንቅስቃሴያቸውን እንዲያቆሙ አሳስባለች። የኢራን የፋርስ ባህረ ሰላጤ ባለሥልጣናት በአሜሪካ ሕገ ወጥ ወታደራዊ እንቅስቃሴ ምክንያት በሰርጡ ማለፍ እንደማይቻል ገልጾ ሰላም ሲመለስ ፈቃድ መስጠት እንጀምራለን ብሏል። አሜሪካ በበኩሏ ኢራን ሰርጡን አትቆጣጠርም፣ መርከቦች እየተጓዙ ነው ስትል የባህር ላይ ጉዞ ደህንነትን እንደምታስጠብቅ አስታውቀዋለች። የአሜሪካ ማዕከላዊ እዝ ባለፉት 3 ቀናት ብቻ 140 የኢራን ወታደራዊ ኢላማዎችን መምታቱንና በአጠቃላይ ከ300 በላይ ኢላማዎችን መውደማቸውን ገልጿል። በምላሹ የኢራን አብዮታዊ ዘብ የአሜሪካ አጋር በሆነችው ዮርዳኖስ ውስጥ የሚገኝ የእዝ ማዕከልና የድሮን ማከማቻ ማውደሙን፣ በኩዌት የሚገኝ የአሜሪካ ራዳርና ሚሳኤል ማስወንጨፊያ መምታቱን፣ በኦማን የአሜሪካ ባህር ኃይል ድጋፍ ሰጪዎችን ማጥቃቱንና በኳታር የአሜሪካን የጀት ጥገና ማዕከል ማውደሙን
በይፋ አውጁታል። ኳታር በደረሰባት ጥቃት የአንድ ሕፃንን ጨምሮ 3 ሰዎች መቁሰላቸውን ገልጻ ለዚህ ተጠያቂዋ ኢራን ናት ብላለች። ባህሪን በርካታ የኢራን ድሮኖችን በአየር ላይ መታመጣሯን ስታስታውቅ ዮርዳኖስ ሚሳኤሎች እንዳይወድቁባት፣ ኦማን ደግሞ በድሮን እንደተጠቃች ገልጻለች። ኩዌት በበኩሏ በአንድ የነዳጅ ቁፋሮ ማዕከል ላይ በደረሰ ጥቃት አንድ ሰራተኛ መቁሰሉን አስታውቃለች። በሌላ በኩል የአሜሪካ ማዕከላዊ እዝ የኢራንን የጥቃት አቅም ለማዳከም በፈጸመው ድብደባ ለመጀመሪያ ጊዜ አዳዲስ ዘመናዊ የውጊያ ድሮኖችን በጥምረት ተጠቅሟል። በምዕራብ ኢራን ሁቬስታን ግዛት ውስጥ አሜሪካ በትንሹ 8 ወታደራዊ ቦታዎችን የደበደበች ሲሆን በማሻህር አካባቢ በደረሰ ጥቃት አንድ ሰው ተገድሎ 4 መቁሰላቸውም ታውቋል። እንዲሁም በሆርሙዝ ሰርጥ አቅራቢያ በባንዳር አባስ ሰማይ ላይ አሜሪካ የሰራችው ሉካስ የተሰኘው ድሮን በኢራን መመታቱም ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኤንቢሲ ሚት ዘ ፕሬስ ፕሮግራም ላይ ቀርበው ስለ ኢራን መሪዎች ሲናገሩ እነሱ በጣም ክፉና የታመሙ ሰዎች ናቸው። ትናንት ፍጹም የሆነ ስምምነት ላይ ደርሰን ነበር። ሁሉን ነገር ተቀብለው ከክፍሉ እንደወጡ ግን በአንድ ሰዓት ውስጥ በመርከብ ላይ ድሮን ተኮሱ በማለት ክስ ሰንዝረዋል። ይህ ጦርነት ዳግም ያገረሸው ሐምሌ 6 ቀን የኢራን ጦር ያለኔ ፍቃድ የሆርሙዝ ሰርጥን ለማለፍ ሞክረዋል በማለት የኳታር የተፈጥሮ ጋዝ ጫኝ መርከብን ጨምሮ በ3 የንግድ መርከቦች ላይ ጥቃት በመሰንዘሩ ነበር። ይህንን ተከትሎ አሜሪካ በኢራን ላይ የአየር ድብደባ ስትከፍት ትራምፕ ስምምነቱ ማብቃቱን ተናግረዋል። ኢራንም የሆርሙዝ ሰርጥ ተዘግቷል ስትል አውጃለች። በአሁኑ ወቅት በሆርሙዝ ሰርጥ በኩል የሚያልፉ መርከቦች ቁጥር ላለፉት 5 ሳምንታት ታይቶ በማይታወቅ መልኩ በከፍተኛ ደረጃ አሽቆልቁሏል፣ ቀንሷል። እሁድ ዕለት የኢራን ነዳጅ የጫነችው ሂዩማኒቲና የኩዌት ነዳጅ የጫነችው ካፒቴን አንድሪያስን ጨምሮ 6 መርከቦች ብቻ በጭንቅ መስመሩ ማለፍ ችለዋል። እነዚህን ሰሞነኛ መረጃዎች ተንተርሰን ለመሆኑ ኢራን ይህንን ታላቅ ወታደራዊ ግዛት እንደገና ለምን አቀጣጠለችው? ያ በብዙዎች የተነገረለት የ14 ነጥብ ስምምነት ለነሱ ትልቅ ድል አልነበረምን የሚል ጥያቄ መነሳቱ የሳሎን ሰዎች አይቀሬ ነው። እውነታው ግን ይህ ነው። ይህ አሁን የምናየው አስፈሪ ግጭት በሙሉ መነሻው የዓለም 20 በመቶ የሚሆነው የባህር ላይ ነዳጅና ጋዝ የሚያልፍበትን ወሳኙን የሆርሙዝ ሰርጥን ለመቆጣጠር ከሚደረግ ፍልሚያ የመነጨ ነው። ኢራን ይህንን የባህር መስመር ቁጥጥር ጦርነቱ በጀመረ በጥቂት ቀናት ውስጥ በእጇ በመዳፏ አስገብተዋለች። አሁን የዶናልድ ትራምፕ አስተዳደር ይህንን የኢራን ቁጥጥር ሰብሮ መግባት ይኖርበታል። ካልሆነ ግን ወደፊት የሚደረገውን ማንኛውንም ድርድር በአብዛኛው በኢራን ፍላጎትና ቅድመ ሁኔታዎች ላይ ብቻ ተመስርቶ ለመቀበል ይገደዳል። ባለፈው ሚያዝያ ወር መጀመሪያ ላይ ጊዜያዊ ተኩስ አቁም ከተፈረመ ወዲህ በርካታ ዙር ወታደራዊ ግጭቶች ተከስተዋል። ኢራን ያለ እሷ ፍቃድ መስመሩን ለማለፍ በሚሞክሩ ጥቂት መርከቦች ላይ ጥቃት ትሰነዝራለች። ይህንን የምታደርገውም አሜሪካ ከኦማን ባህር ዳርቻ ከኢራን ቁጥጥር ነፃ የሆነ አዲስ የባህር መተላለፊያ ኮሪደር እንድትዘረጋ ለመከላከል ነው። This comes as Iran said it had again closed the Strait of Hormuz. የአሜሪካ ጦር ደግሞ በምላሹ በደቡባዊ የኢራን ጠረፍ ዙሪያ በሚገኙ ወታደራዊ ማዕከላት ላይ የአየር ድብደባ ይፈጽማል። ከጥቂት ቀናት ግብ በኋላ ሁለቱም ወገኖች ወደ ኋላ ያፈገፍጋሉ። ነገር ግን በዘንድሮ የጥቃት ዑደት ላይ አንድ ያልተጠበቀ አዲስ ክስተት ታይቷል። የአሜሪካ ጦር ወታደራዊ ኢላማዎችን ብቻ ሳይሆን ዋና ከተማዋን ቴህራንን ከሁለተኛዋ ታላቅ ከተማ መሻሃድ ጋር የሚያገናኙ 2 የሲቪል ድልድዮችን ጭምር ደብድቧል። ይህ ጥቃት ከከባድ ወታደራዊ ፋይዳ ይልቅ ምልክታዊ ትርጉም ያለው ይመስላል። ምክንያቱም የተገደሉት የኢራን የበላይ መሪ አሊ ሐማኒ የቀብር ሥነ ሥርዓት በመሻሃድ ከተማ እየተፈጸመ ሳለ ነበር። ለመሆኑ የባህረ ሰላጤው ሀገራት ምን አይነት ሚና እየተጫወቱ ነው? አስተላለፋቸውስ እንዴት ያለ ነው? የኢራን አስፈሪ ያጸፋ ጥቃት ገዢው አካል የአሜሪካና የእስራኤልን የመጀመሪያ ጥቃት ተቋቁሞ መትረፉን ብቻ ሳይሆን ማንኛውንም የሚሰነዘርበትን ጥቃት ለመመከትና ቀጠናውን ለማመስ ሙሉ ፍላጎትና አቅም እንዳለው ለዓለም ያሳየበት መልእክት ሆኗል። ባለፈው የሰኔ 2025 የእስራኤል የ12 ቀናት ጦርነት ወቅት ቴህራን በባህረ ሰላጤው ሀገራት ላይ ጥቃት ከመፈጸም ተቆጥባ ነበር። በዚህኛው ግን ጓንቷን አውልቃ መጣሏን ግልጽ አድርጋለች። ይህም በስድስቱ የባህረ ሰላጤው ሀገራት ፖለቲካዊና ኢኮኖሚያዊ አቋም ላይ ከባድ ጉዳትና ተጽዕኖ አስከትሏል። ይህ ሁኔታም በሀገራቱ መካከል ከፍተኛ የሆነ የመከፋፈል ሰንሰለት ፈጥሯል። በዚህም የተባበሩት አረብ ኤሚሬቶች ወደ እስራኤልና ወደ ትራምፕ ጎራ ይበልጥ ስትጠጋ፣ ሳውዲ አረቢያ በበኩሏ ትራምፕ የምድር ጦር ልካው የኢራንን ገዢ ስብስብ በማንበርከክ ሥራውን በአንዴ እንዲያጠናቀቁት ትፈልጋለች ትባላለች። አሁን ግን ያ ስላልሆነ ሳውዲ በሁለቱም ወገን መጫወት ጀምራለች። በአንድ በኩል የፓኪስታንን አስታራቂነት ከጀርባ ሆና ትደግፋለች። በሌላ ወገን ደግሞ የኢራንን አገዛዝ ያዳክምልኛል በሚል የአሜሪካንን ወታደራዊ እርምጃ
ማበረታታዋን ቀጥላለች። ኳታር ከፓኪስታን ጎን ለጎን ራሷን እንደ ዋና አስታራቂ አድርጋ ስታቆም፣ ኦማን በተራዋ በአንድ በኩል ከኢራን ጋር ለመስራት፣ በሌላ ወገን ደግሞ በትራምፕ የሆርሙዝ ሰርጥ ጥያቄዎች ላይ ላለመግፋት በመካከል ሆና እየተንቀሳቀሰች ነው። ባህሬን ሁልጊዜም ቢሆን የሳውዲ አረቢያን ፈለግ ብቻ ስትከተል፣ ኩዌት ደግሞ የእሷ ብቸኛ ፍላጎት ይህ ግጭት በአስቸኳይ እንዲያበቃ ብቻ መሆኑን ዛሬም እየተናገረች ነው። በጦርነቱ ሂደት በሙሉ የአሜሪካና የእስራኤል ጥቃቶች የኢራን የፖለቲካና የወታደራዊ መሪዎችን ገድለዋል፣ ወታደራዊ ማዕከላትን አጋይተዋል፣ የኢራንን ባህር ኃይል ሙሉ በሙሉ አጥፍተዋል፣ እንዲሁም ሚሳኤል ማስወንጨፊያዎችንና የድሮን ማምረቻዎችን ከጥቅም ውጭ አድርገዋል። ነገር ግን የኢራን እውነተኛ ወታደራዊ ጥንካሬ የሚገኘው በየቦታው በሚንቀሳቀሱ አቅሞቿ ላይ ነው። ይህም ድሮኖችን፣ ሚሳኤሎችን፣ ትናንሽ የጦር ጀልባዎችንና የአብዮታዊ ዘብን የባህር ላይ ፈንጂዎችን ያጠቃልላል። ባለፈው ግንቦት ወር የወጣው የአሜሪካ የስለላ ድርጅት ግምት እንደሚናገረው ኢራን አሁንም ቢሆን ከጦርነቱ በፊት የነበራትን 70% የሚሳኤል ማስወንጨፊያ ክምችቶችን በእጇ ይዛለች። እንዲሁም በሰርጡ አቅራቢያ ከሚገኙት የኢራን ሚሳኤል ጣቢያዎች መካከል ጥቃት ሊሰነዘርባቸው ያልቻለ 3 ብቻ ናቸው። ይህ ሁሉ አቅም ደግሞ ኢራን የሆርሙዝ ሰርጥን እንድትቆጣጠር ብቻ ሳይሆን በእስራኤልና በባሕረ ሰላጤው ሀገራት ላይ ያላትን የአጸፋ ጥቃት የመሰንዘር አቅም እንድታስጠብቅ አስችሏታል። ባለፈው የጸደይ ወቅት የኢራንን የዩራኒየም ክምችት ለመቀማት ሞክሮ የነበረው የትራምፕ ቡድን አሁን ይህ ተግባር ፈጽሞ የማይቻል መሆኑን በተግባር ተምሮታል። በአሁኑ ወቅት ማን ነው ይበልጥ በጽናት መቆም የሚችለው? በአዲስ ማዕቀብ የምትማቀቀው ኢራን ወይንስ ከ4 ወራት በኋላ ምርጫ የሚጠብቀው የትራምፕ አስተዳደር? የኢራን ገዢ አካል ከጦርነቱ በፊት ከነበረበት ጊዜ ይልቅ አሁን በተሻለ ፖለቲካዊ አቋም ላይ ይገኛል። እርግጥ ነው የሀገሪቱ ኢኮኖሚ ከጦርነቱ በፊት በከባድ ቀውስ ውስጥ የነበረና ባለፈው ጥር ወር ላይ ደግሞ ሕዝባዊ ተቃውሞ ቀስቅሶ ነበር። አሁንም ዘላቂ የተኩስ አቁም ተደርጎ መልሶ ግንባታ የመጀመር ዕድል ካልተገኘ በስተቀር ኢኮኖሚው ከፍተኛ ቀውስ ውስጥ መውደቁ አይቀሬ ነው። ማዕቀቦች የመነሳትና የታገዱ ንብረቶች የመለቀቅ ዕድል ቢኖር እንኳን ሀገሪቱ በጦርነቱ ምክንያት ለወደሙ አስፈላጊ መሠረተ ልማቶቿ ብቻ ከ270 ቢሊዮን ዶላር በላይ የጦርነት ኪሳራ ወጪ ይጠበቅባታል። ነገር ግን በአሁኑ ወቅት ገዢው አካል ለሕዝቡ እያሳየ ያለው የመመከትና ያለመሸነፍ ታሪክ ቅድሚያ የሚሰጠው ሆኗል። እስከ የካቲት 28 ድረስ ለሁሉም መርከቦች ነፃ መተላለፊያ የነበረው የሆርሙዝ ሰርጥ አሁን ሙሉ በሙሉ በኢራን እጅ መውደቁ በዓለም አቀፍ ኢኮኖሚ ላይ ያሳደረው ድንጋጤ ቴህራን ከምትጋፈጠው የውስጥ ችግር ይልቅ እጅግ የጎላ እንዲሆን አድርጎታል። Iran said the talks were aimed at coordinating arrangements in the Strait of Hormuz. ከቀደመው ጦርነት በፊት ኢራን የዩራኒየም ማበልጸግ አቅሟን ለመገደብና በዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ የተቋረጠውን ፍተሻ እንደገና ለመቀበል ዝግጁ ነበረች። አሁን ግን ይህ የኒውክሌር ጉዳይ ወደ ኋላ ተገፍቶ ዋናው አጀንዳ የሆርሙዝ ሰርጥ እገዳ ሆኗል። ባጭሩ የአሜሪካ ጦር የባህር መተላለፊያ መስመሩን በኃይል አስገዳጅነት ከፍቶ መቆጣጠር ካልቻለ በስተቀር በማንኛውም አይነት የሰላም ስምምነት ውስጥ ኢራን ከየካቲት 28 በፊት ፈጽሞ ያልነበራትን ትላልቅ ጥቅሞች ታጭዳለች፣ ትሰበስባለች። ይህም የአሜሪካ ማዕቀቦች በከፊል መነሳትን፣ የታገዱ የኢራን ሀብቶችን መለቀቅና ምናልባትም እስከ 300 ቢሊዮን ዶላር የሚደርስ የግል ኢንቨስትመንትና የመልሶ ማቋቋሚያ ፈንድ ማግኘትን ያጠቃልላል። ይህ በእንዲህ እንዳለ የእስራኤል የስለላ ድርጅት ኢራን የዶናልድ ትራምፕን ሕይወት ለመቅጠፍ የተለየ ሴራ አውጥታለች የሚል መረጃ ለዋሽንግተን ማጋራቱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እጅግ አውዳሚ የሆነ ወታደራዊ የአጸፋ እርምጃ ለመውሰድ በይፋ ዝተዋል። ትራምፕ በትሩዝ ሶሻል ማኅበራዊ ገጻቸው ላይ ባስተላለፉት መልእክት 1000 ሚሳኤሎች ተዘጋጅተው ኢላማቸውን ጠብቀው ተጠምደዋል ሲሉ ገልጸዋል። በእሳቸው ላይ የሚቃጣ ማንኛውም ጥቃት በኢራን ላይ አስከፊ መዘዝ እንደሚያስከትልም አስጠንቅቀዋል። ትራምፕ በጽሑፋቸው ላይ እንዲህ ብለዋል። የኢራን መንግሥት እኔን መግደል ወይንም ለመግደል የመሞከር ዛቻውን በተግባር ለማዋል የሚንቀሳቀስ ከሆነ 1000 ሚሳኤሎች ተዘጋጅተው ተጭነውና ወደ እስላማዊቷ ሪፐብሊክ ኢራን ተደቅነው ይጠብቃሉ። በሺዎች የሚቆጠሩ ሌሎች ደግሞ ወዲያውኑ ይከተላሉ ነበር ያሉት። ይህ የትራምፕ ንግግር የተሰማው ዎል ስትሪት ጆርናል ስማቸውን ያልጠቀሰ ምንጮችን ጠቅሶ የእስራኤል የስለላ ድርጅት በፕሬዝዳንቱ ላይ የተደቀነን የተወሰነ የተባለ አዲስ የኢራን የግድያ ዕቅድ መረጃ ከአሜሪካ ጋር መጋራቱን ከዘገበ በኋላ ነው። ሲኤንኤን በበኩሉ የእስራኤል መረጃ ከፍተኛ የደህንነት ስጋት መፍጠሩንና በቱርክ ከተካሄደው የኔቶ ጉባኤ በኋላ የአሜሪካ ምስጢራዊ አገልግሎት ትራምፕ የሚጓዙበትን አውሮፕላን እንዲቀይሩ መጠየቁን ዘግቧል። ሪፖርቱ እንደሚለው አሜሪካ ባለፉት ሳምንታት
በትራምፕ ላይ ሊሰነዘሩ ስለሚችሉ የግድያ ዕቅዶች ተከታታይ የስለላ መረጃዎችን ስታገኝ የነበረ ቢሆንም ከእስራኤል የተላከው ማስጠንቀቂያ ግን ፍጹም አዲስና የተወሰነ ሴራን የተመለከተ ነው። ትራምፕ ከቱርክ ሲነሱ በአሮጌ አውሮፕላን ለመጓዝ መወሰናቸውና በኳታር የተበረከተላቸውን አዲሱን ዘመናዊ ጄት አስቀድመው ወደ እንግሊዝ መላካቸው በከፊል ከኢራን ጋር እየተባባሰ ካለው ግጭትና ከደህንነት ስጋት የመነጨ መሆኑንም ተረጋግጧል። ትራምፕ ኢራን ልትገለኝ እያሴረች ነው ባሉ ማግስት የሆርሙዝ ሰርጥን የሚሻገር አንድ ምስጢራዊ ዕቅድ ወጥቷል። እንደ መረጃው ከሆነም ኢራን በሆርሙዝ ሰርጥ ላይ አስፈሪ ወታደራዊ እገዳና ቁጥጥር ሙሉ በሙሉ ዋጋ ቢስ የሚያደርግ እጅግ ምስጢራዊ የሆነ አዲስ የነዳጅ ማስተላለፊያ መስመር ስምምነት ይፋ ሊያደርግ ነው ተብሏል። ከፍተኛ የኢራቅና የቀጠናው ባለስልጣናት እንደገለጹት ኢራቅ፣ ሶሪያና ዩናይትድ ስቴትስ የኢራን የሆርሙዝ ሰርጥ የበላይነት ለመስበር ሲሉ ወደ 800 ኪሎ ሜትር ገደማ ርዝመት ያለውና ሶሪያ ወደምትገኝበት ወደ ሜዲትራኒያን ባህር ዳርቻ የሚዘልቀውን ታሪካዊ የነዳጅ ፓይፕላይን መስመር እንደገና ለማንቀሳቀስ ትልቅ ዕቅድ አውጥተዋል። ይህ ከሰሜናዊቷ የኢራቅ ከተማ ኪርኩክ ተነስቶ ሶሪያ ወደብ ላይ ወደምትገኘው ባኒያስ ከተማ የሚዘልቀውን የነዳጅ መስመር መልሶ የማነቃቃት ስምምነት የኢራቅ ጠቅላይ ሚኒስትር አሊ አልዛይድ በዋይት ሃውስ ከፕሬዝዳንት ዶናልድ ትራምፕ ጋር በሚያደርጉት ወሳኝ ስብሰባ ላይ ተገምቷልም ተረጋግጧልም። በትርምስ ውስጥ ያለው ይህንን ስምምነት ከጀርባ ሆኖ ሲያቀናብር የነበረው የትራምፕ የቱርክ አምባሳደር እንዲሁም የሶሪያና የኢራቅ ልዩ መልእክተኛ የሆነው ቶም ባራክ መሆኑም ተሰምቷል። ይህ ባለሥልጣን የኢራቁ ጠቅላይ ሚኒስትር ዛይድ ወደ አሜሪካ ከማምራታቸው በፊት የውሉን ዝርዝር ጉዳዮች ሲያዘጋጅም ቆይቷል ነው የተባለው። የኢራቁ ጠቅላይ ሚኒስትር የአሜሪካ ጉብኝት የአገሪቱ የኤነርጂ ማዕከል ወደ ሆነችው ቴክሳስ ግዛት የሚደረግ ጉዞንም ያጠቃልላል። አንድ ከፍተኛ የኢራቅ ባለሥልጣን ለሚድል ኢስት እንደገለጸው ቶም ባራክ ከጠቅላይ ሚኒስትር ዛይድ ጋር በጣም ጥሩ የሥራ ግንኙነት የፈጠረ ሲሆን ይህንን የነዳጅ መስመር ፕሮጀክት በአሜሪካና በአካባቢው መንግሥታት መካከል የሚደረግ ትልቅ የቢዝነስ ሞዴል አድርጎ ለመጠቀም ይፈልጋል። ለመሆኑ የዚህ የነዳጅ መስመር ታሪክ ምንድን ነው? መስመሩ ለመጀመሪያ ጊዜ ተገንብቶ የተጠናቀቀው በ1952 በኢራቅ ፔትሮሊየም ኩባንያ ሲሆን በቀን 300,000 በርሚል ነዳጅ የማስተላለፍ አቅም ነበረው። ነገር ግን በ1980ዎቹ በኢራቅ ኢራን ጦርነት ወቅት ሶሪያ ከኢራን ጎን በመቆሟ ምክንያት ባግዳድ መስመሩን ዘጋችው። በ2003 የአሜሪካ ኢራቅን በወረረችበት ወቅት ደግሞ መስመሩ በከፍተኛ ሁኔታ በመውደሙ በአሁኑ ወቅት ሙሉ በሙሉ ከጥቅም ውጭ ሆኖ ይገኛል። ምንጮች እንደሚናገሩት ይህ መስመር አዳዲስ የነዳጅ ማከማቻ ታንኮችን፣ ፓምፖችንና የኤሌክትሪክ አሰራሮችን ጨምሮ እጅግ ሰፊ ጥገና ያስፈልገዋል። እንዲያውም አንድ ከፍተኛ የቀጠናው ባለሥልጣን ሲናገሩ መስመሩ ምናልባት ሙሉ በሙሉ በአዲስ መተካት ይኖርበት ይችላል፣ ይህም ከ2 እስከ 3 ዓመታት ይፈጃል ብለዋል። ሆኖም ግን አሜሪካ ለጉዳዩ ያላትን ቁርጠኝነት ለማሳየት የአሜሪካ ኩባንያዎች ጥምረት ይህንን የመልሶ ግንባታ ሥራ እንዲያከናውኑ አስቀድሞ ተመልምሏል ተብሏል። Iran's response came fast. ሶሪያና ኢራቅ ይህንን መስመር እንደገና ለማንቃት ባለፈው የ2024 መገባደጃ ላይ ሙከራ አድርገው ነበር። ይህም የሆነው በፕሬዝዳንት አህመድ አልሻራህ የሚመሩት እስላማዊ ሚሊሻዎች ለረጅም ዘመን ሀገሪቱን የገዙትን በሽር አልአሳድን ከስልጣን ካስወገዱ በኋላ ነበረ። ነገር ግን ያ የቅድመ ድርድር ንግግር በወቅቱ ስኬታማ መሆን አልቻለም ነበር። አሁን ግን የባኒያስ የነዳጅ መስመር ጉዳይ በአሜሪካ እስራኤልና ኢራን ጦርነት ምክንያት ኢራን የሆርሙዝ ሰርጥን በቁጥጥር ስር ማድረጓን ተከትሎ እጅግ አጣዳፊና የሞት ሽረት ጉዳይ ሆኗል። ኢራቅ በጦርነቱ ወቅት በሶሪያ በኩል በነዳጅ ጫኝ ቦቴ መኪኖች ድፍድፍ ነዳጅ ወደ ውጪ ለመላክ ሞክራ ነበር። ነገር ግን መጠኑ እጅግ አነስተኛ ነበረ። ተንታኙ ሳርሃንግ ሐምሰኢድ እንደገለጹት ኢራቅ አሁን ሶሪያን በሌላ አይን ማየት ጀምራለች። ከጦርነቱ በፊት ጥርጣሬ የነበረ ሲሆን አሁን ግን ያለው የጦርነት እውነታ ኢራቅ ሶሪያን በጥብቅ እንደምትፈልጋት ግልጽ አድርጎታል ብለዋል። የሱሪያ ውጭ ጉዳይ ሚኒስትር አሳድ አል-ሸይባኒ የዚህን የነዳጅ መስመር ስምምነት ፊርማ ስነ ስርዓት ለመታደም ወደ አሜሪካ ያቀናሉ ተብሎም ይጠበቃል። እርግጥ ነው የባግዳድ መንግሥት ለኢራን ቅርብ በሆነ የሺያ ፖለቲካ ፓርቲዎችና ሚሊሻዎች የተገነባ በመሆኑ ከዛሬ 10 ዓመት በፊት የአልቃይዳ የሱሪያ ክንፍ የሆነው የአል ኑስራ ግንባርን ከመሠረቱትና የሱኒ እምነት ተከታይ ከሆኑት ከፕሬዝዳንት ሻራህ ጋር ለመስራት በጣም ተጠራጥረው ነበረ። ነገር ግን ሻራህ አሳድን ከጣሉት በኋላ ወደ አሜሪካ ጎራ ገብተዋል። በቱርክና በባሕረ ሰላጤው ሀገራት በተለይም በኳታርና በሳውዲ አረቢያም የቅርብ ድጋፍ ያገኛሉ። የትራምፕ አስተዳደርም በሶሪያና በሻራህ የቀድሞ አማጺ ቡድን ሐያት ታህሪር አል-ሻም ላይ የተጣሉትን በርካታ ማዕቀቦች አንስቷል። እንዲያውም ትራምፕ ባለፈው ሳምንት በአንካራ በተካሄደው የኔቶ ጉባኤ ላይ ለፕሬዝዳንት ሻራህ
ያልተለመደ ከፍተኛ ውዳሴ በመስጠት እጅግ የተከበሩ ሰው ሲሉ ጠርተዋቸዋል። በተጨማሪም አሜሪካ ሶሪያን ከ1979 ጀምሮ ተፈርጆባት ከነበረው ሽብርተኝነትን በሚደግፉ ሀገራት ዝርዝር ውስጥ በሚቀጥለው ሳምንት እንደምታስወግዳት በይፋ አስታውቃለች። ይህ እርምጃ የአሜሪካ ኩባንያዎች በዚህ የነዳጅ መስመር ፕሮጀክት ላይ በነጻነት እንዲሰሩ ትልቅ በር ይከፍታልም ተብሏል። በዚህ ወር መጀመሪያ ላይ የኢራቅ መንግስት የአሜሪካዎቹ ካፒታል ቲአይ እና ቼቭሮን ኩባንያዎችን ከአንድ የኳታር ኩባንያ ጋር በመሆን በኪርኩክ እናም ከኢራቅ አንባር ግዛት የነዳጅ ማዕከል ከሆነችው ሐዲታ ተነስቶ ወደ ሶሪያ ባንያስ የሚዘረጋውን የፓይፕላይን ፕሮጀክት እንዲያጠኑ የመጀመሪያ ደረጃ ስምምነትን አጽድቋል። ይህ ስምምነት ለኢራቅ እጅግ ወሳኝ የሆነው ለምንድን ነው? ምክንያቱም ኢራቅ ኢራን በሆርሙዝ ሰርጥ ላይ በጣለችው ማነቆ ምክንያት በዓለም ላይ በኢኮኖሚ ረገድ ከፍተኛ ጉዳት ሊደርስባት የምትችል ቀዳሚ ሀገር ናት። ሀገሪቱ 95% ነዳጇን ወደ ውጭ የምትልከው በዚህ በሆርሙዝ ሰርጥ በኩል ነው። ምንም እንኳን አንዳንድ የኢራቅ ሚሊሻዎች ለኢራን ቅርብ ቢሆንም ሀገሪቱ ግን ነዳጇን መላክ እስከዛሬ አልቻለችም። ቮርቴክሳ የተባለው የነዳጅና የኤነርጂ ትንታኔ ተቋም ባለፈው ወር እንዳስታወቀው ባለፈው ግንቦት ወር ላይ የኢራቅ የባህር ላይ ነዳጅ ሽያጭ ከአምናው አማካይ ሽያጭ አንጻር ሲታይ 8% ብቻ ሆኖ ተመዝግቧል። ይህ ደግሞ የኢራቅ መንግስት በጀት 90% በነዳጅ ሽያጭ ላይ የሚመሰረት በመሆኑ ሀገሪቱን ወደ ከፋ ኢኮኖሚ ውድቀት እየመራት ይገኛል። ለዚህ ነው አሜሪካና አጋሮቿ የኢራንን እገዳ ለመስበር ይህንን ታሪካዊ የሶሪያ የነዳጅ መስመር በአስቸኳይ ለመገንባት የቋመጡት ይላሉ ነገሩን በውልና በቁጡ የሚከታተሉ ተንታኞች። ሰላም ሁኑ የሳሎን ሰዎች።